ሜላት እንግዲህ በሰላም ወደ ቤቷ ገብታለች። ከሆስፒታል ወጥታ ሀኒና መስፍኔ ወደ ቤት ይዘዋት ገብተዋል ማለት ነው። ድንብላል ቤት እያጸዳች እያለ እንግዲህ እነሱ መጡባት። እልልታዋን ቅውጥ አድርገች። ማሻላ እንዴት ትችልበታለች እልል ማለት እናንተ። ወይኔ አቀለጠችው እኮ እና ድንብላል እልልታዋን ቅልጥ አደረገችው ማለት ነው። እንግዲህ በጣም ከደስታዋ የተነሳ ነው። በጣም ነው ደስ ያላት። ከዛም ሜላት ተኝታለች፣ ተቀመጠች። እንኳን በሰላም ለቤትሽ አበቃሽ አበቃው አለቻት ማለት ነው። ድንብላል በስማ የምትይዘውን የምታነሳውን አጣች። ራሱ ሀኒን ራሱ ረሳቻት። ድንብላል እንዴት ነሽ? ወይ ሞት በረሳኝ። ሀንዬ እንዴት ነሽ? አለሜ መስፍኔ እንዴ እኔ ሰላም አልባልም እንዴ ያለ ወይ ጋሼ ብላ አለ እንዴ ብላ አላለችው። እሱ ጭራሽ ሁሉ ከዛ እና ሀኒን ኮተተ ፌስታል ሻንጣ ተቀባበለቻቸው ማለት ነው። እናም እንግዲህ አስተናገደቻቸው። ወይኔ ድንብላል ደስ ስትል እና በሉ ቁጭ በሉ መጣሁ ብላ እንግዲህ እሷም እቃቸውን ይዛቸው ልታስቀመጥ ስትሮጥ በእንትን ጋቢ ይዛላት መታ ሜላትን አለበሰቻት ማለት ነው። እንግዲህ ጨዋታው ሊቀጥል ነው። ከዛም ድንብላል ተቀመጠች ማለት ነው። ተቀመጠች ሜላት እስር ተቀመጠች። ከዛ ሀኒ እንዴት ነው ደከመሽ እንዴ ብላ ሜላትን ትጠይቃታለች። ኧረ አልደከመኝም ብላ ሜላትም ትመልስላታለች። ድንብላልም ወይ እንደው ተመስገን እንደው አቦይ አባቴ ምን ይሳናቸዋል ብላ እንግዲህ እያመሰገነች ነው ማለት ነው። ከዛ ሀኒ ደስ አለሽ አይደለ ድንብላል ብላ ሀኒ ትጠይቃታለች። እንዴ በጣም እንጂ እንደው አቡዬ አባቴ ምን ይሳናቸዋል ይኸው ለቤታቸው አበቃቸው ብላ ድንብላልም ለሀኒ ትላታለች። መስፍኔም አዎ ተመስገን ነው የሚባለው ብሎ መስፍኔም ይላቸዋል ማለት ነው። ከዛም ድንብላል ወይኔ እንደው እኔማ የምን መዓት መጣብን ብዬ ፈርቼ ነበረ ብላ ድንብላልም ትላቸዋለች። ሀኒም እንዴ ድንብላል እያለቀሽ ነው እንዴ ብላ ድንብላልን እያየች ትላታለች። ወይኔ ደስታው እኮ ነው የሚያስለቅሰኝ ትርንጎዬ ብላ እንግዲህ እንባዋን እየጠራረገች ለሀኒ ትመልስላታለች። መስፍኔም በቃ ድንብላል እንዴ ዛሬ ደስታ ነው እንጂ እኮ ለቅሶ የለም ብሎ መስፍኔም ይቆጣታል ማለት ነው። ድንብላልም እሺ በቃ ጋሼ ኧረ ይኸው ዝም እላለሁ ብላ እንባዋን ጠራርጋ ዝም ብላለች ማለት ነው። ሜላት እንግዲህ ዳሞቺ ማነች ብላ ትጠይቃቸዋለች። ሀኒም የቤት ሰራተኛ ነች ብላ ትመልስላታለች። ሜላትም ምን ዳሞ መሰረት ደግሞ የት ሄዳ ነው ሌላ ሰራተኛ ያመጣችሁት ብላ ትጠይቃቸዋለች። ሀኒ መሰረት ደግሞ ማናች ብላ መስፍኔን ትለዋለች። ሜላትም እንዴ ሰራተኛችን ነቻ ብላ ትመልስላታለች። አረ እኔ መሰረት የምትባል ሴት አላቅም ብላ ሀኒም ትላታለች። ሀኒም እንግዲህ ጋሼ መሰረት የምትባል ሰራተኛ ነበረች እንዴ ብላ መስፍኔን ትጠይቀዋለች። መስፍኔም ኦኬ ለ2 አመት እኔ እዚህ መጥቼ የነበረ ጊዜ የነበረችው ሰራተኛ ነች ብሎ መስፍኔም ለሀኒ ይመልስላታል። ሜላትም መስፍን ጭራሹኑ ብለህ እኔ ሳላቅ ሰራተኛ መቅጠር ጀመርክ እንዴ ብላ ሜላትም መስፍንን ትጠይቀዋለች። ሀኒም እንዴ ምን ችግር አለው ብላ ሀኒም ትመልስላታለች። ጭራሹኑ ለሰራተኛ ይሄን ያህል ፊት አንቺ ሂጂ ወደዛ ምን ትመስላለች ብላ ሀኒ ድንብላልን ሜላት አመነጫጨቀቻት ማለት ነው። ከዛ ድንብላልም ግራ ተጋባችና እንዴ ምን ነው ትዬ ብላ ትላቸዋለች። ሜላትም ቀጠለችና አሁንም እንዴ አንቺ ሂጂ ወደዛ አልኩሽ እኮ ምን አይነት እቺ አይን አውጣነች ባካችሁ ብላ ሜላትም ትሰድባታለች። በዚህ መካከል ድንብላል ሀኒ በቃ ድንብላል ሂጂ አንቺ ወደ ክችን ግቢ ብላ ድንብላልን ትላታለች። ድንብላልም በጣም ተከፋትና ብድግ ብላ ሜላትን እየገለማመጠች እያየቻት ተነስታ ፎቶዋን ይዛ ትሄዳለች ማለት ነው። እንግዲህ ሀኒ ድንብላል በጣም ከፍቷታል። ሜላት ያው
የማስታወስ ችሎታዋ በጣም ስለደከመና ማስታወስ ስለማትችል ድንብላልን እራሱ አላስታወሰችም። ድንብላልንና ሀኔን በጭራሹኑ አታውቃቸው ማለት ነው። እንግዲህ ከ2 ዓመት በኋላ ወደዛ ያለውን ከ2 ዓመት በኋላ ያለውን ነው የምትኋላ ነው ፊት የሚባለው እሱ ነው የምታውቀው ማለት ነው። ከዛም ድንብላል እንግዲህ ወደ ክችኗ አምርታለች ማለት ነው። ሰላም ሰላም ውድ የቻናሌ ተከታታይ ቤተሰቦቼ እንዴት ናችሁ? ልይ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዝት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ይቀላቀሉ። የምለቃቸው ቪዲዮዎች በፍጥነት እንዲደርሱ ማለት ነው። ነባሮች ደግሞ ሁሌም እንደተለመደው እምለው ላይክ፣ ሼር፣ ኮሜንት አስተያየታችሁን ቪዲዮውን እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱ ከጎን የሆናችሁ ምንጊዜም ቪዲዮ ስለቅ የምታበረታቱኝ እህት ወንድሞቼ ከልብ ነው ምስጋናዬ። ዛሬ ደግሞ ኖላዊ ድራማ በሚለው መጥቻለሁ። ይህን ቪዲዮ እንግዲህ እስከ መጨረሻው እንደምታዩልኝ ባለሙሉ ተስፋ ነኝ ማለት ነው። እርግብ እንግዲህ ባዶ ቤት 24 ሰዓት ተዘግቶባት በጭንቀት ልታብድ ነው ማለት ነው። እናም ደግሞ ሰው ልካለች። ሜላት ሞተች ወይስ ዳነች የሚለውን ያረፈችባት የተጠለለችባት ቤት ጓደኛዋን ወደ እነ ሜላት ልካቸዋለች ማለት ነው። ልካታለች ማለት ነው። እንግዲህ የላከቻትም ጓደኛ ወደ እርግብ ጋር መታለች። ከዛም እንዴት ነው ምን ነው ቆየሽ በሰላም ነው ብላ እርግብም ትጠይቃታለች። እንዴት ነው የማልዘገየው ከአዲስ አበባ ጫፍ ልከሽኝ ብላ እርግብ ልጅቷም ትላታለች ማለት ነው። እንዴት ነው ቤቱን አገኘሽው ብላ እርግብም ትጠይቃታለች። ልጅቷም አዎ በደንብ ነው፣ አንቺ ግን አቅጣጫ አጠቋቆም በጣም ጎበዝ ነሽ ብላ እርግብን ትላታለች። የምር ቤቱን አገኘሽው ብላ እርግብም ደግማ ትጠይቃታለች። አዎ አግኝቼዋለሁ፣ ደግሞ በዛ ላይ ቤቱ ትልቅ ስለሆነ ብዙም ነገር አያወዛግብም ብላ ትላታለች። ቆይ ግን ምን አሉሽ ብላ እርግብም ትጠይቃታለች። ምን ይሉኛል እቤት ማንም የለም ብላ ልጅቷም ትላታለች። ማንም የለም እንዴት ብላ እርግብም ትደነግጣለች። ልጅቷም እኔ እንጃ እኔ ምን አውቃለሁ ብላ ትላታለች። እርግጠኛ ነሽ ቤቱ እራሱ ነው ብላ ድንብላል ደግማ አሁንም ትጠይቃታለች። አዎ ራሱ ነው ብላ እሷም ትላታለች። ወይዘሮ ሜላት አይደለች ብላ አሁንም ልጅቷም ትጠይቃታለች። እርግብም አዎ ራሷ ነች ብላ ትመልስላታለች። ግን አንቺ የሰፈሩ ሰው በሙሉ ነው የሚያውቃት፣ ሴትዮዋማ ዝነኛ ሳትሆን አቀርም ብላ ልጅቷም ለእርግብ ትላታለች። ሜላት በእናትሽ አትቀልጂ ብላ እርግብም ትላታለች። ቆይ እስቲ ምን እንዳገኘች ንገሪኝ ብላ እርግብም ለመስማት ቸኮለች። ከግቢ ውስጥ የሚወጣ ሰው ሳጣ የግቢውን ደውል ደወልኩት ቀጥታ፣ ከዛ የሆነች ልጅ ወጣች ብላ ትላታለች። እርግብ ምን አይነት ልጅ ብላ ትመልስላታለች። የሆነች ቀይ ልጅ ቀጠን ያለች ነች ብላ ሻሽ ጠምጥማለች ብላ ትላታለች። እርግብም ድንብላል መሆን አለባት እሺ ምን አለችሽ ብላ ትጠይቃታለች። ወይዘሮ ሜላት አለች እንዴ ብዬ ስጠይቃት የለችም ብላ መልስ ሰጠችኝ ብላ ትላታለች። እርግብም የት ሄዳ ይሆን ብላ ትመልስላታለች። ልጅቷም እኔ ምን አውቃለሁ ብላ ትላታለች ማለት ነው። ከዛም እንግዲህ ከዛ ልጅ ቤት ማንም የለም ነው ያለችኝ ብላ ትመልስላታለች። ግን ልጅቷ ስታያት እንዴት ነው ያዘነች ትመስላለች ብላ እርግብም ትጠይቃታለች። ኧረ እባክሽን አይደለም እየሳቀች እኮ ነው ያወራችኝ ብላ ልጅቷም ላይ እርግብ ትላታለች። ተመስገን ሴትዮዋ አልሞተችም ማለት ነው ብላ እሺ ከዛስ ምን አደረግሽ ብላ ልጅቷ እርግብም ልጅቷን ትጠይቃታለች። እሺ በቃ ማንም ከሌለ ሌላ ጊዜ እመጣለሁ ብዬ አልኳት። አሁን በጣም ስለመቆይ ሻወር ልውሰድ ብላ ለእርግብ ታስረዳታለች ማለት ነው። እንግዲህ እርግብ ሰው እየላከች ነው። ሜላት ሞተች ወይስ አልሞተችም የሚለውን ስለላ እያደረገች ነው ማለት ነው። እሷ ከቤት አትነቃነቅም፣ ቤት ውስጥ ነች ያለችው። ከቤትም ብትወጣ ማስክ ለብሳ ወዲያ ወዲህ ነው የምትለው ሰው እንዳያት ማለት ነው። እና ወይዘሮ ባዩሽ እንግዲህ ወደ ሜላት ጋር አምረታለች። ሜላት መኝታ ክላሷ ቁጭ ብላ ባዩሽም እንደዚህ ንቅት ብለሽ ስላየውሽ በጣም ደስ ብሎኛል እያለች ታስመስላለች ማለት ነው።
ባዩሽ ደግሞ ታሾፍ ያለች ብላ ሜላትም ትላታለች። ደግሞ ምን አለኩሽ ብላ ባዩሽም ትመልስላታለች። ግን ለምንድነው ሆስፒታል መተሽ ያልጠየቅሽኝ ብላ ሜላትም ለባዩሽ ትላታለች። እስኪ ተይኝ ሜሉዬ ብላ ባዩሽም ለሜላት ትመልስላታለች። ሜላትም ምን ነው ብላ ትላታለች። እኔን ደግሞ ማን ሰው አድርጎኝ ነው ብላ ባዩሽም ትመልስላታለች። በሜላትም እንዴት ብላ ትላታለች። መታመምሽን ማን ነገረኝና ብላ ባዩሽም ታስረዳታለች። እንዴት እንምላሴ አልነገሩሽም እንዴ ብላ ሜላትም ባዩሽን ትጠይቃታለች። አንቺ ነበርሽ ከሰው እንደምትቆጥሪኝ ብላ ባዩሽም ለሜላት ታስረዳታለች። እነ ምላሴማ መቼ ትዝ ብያቸው ስልክሽ ላይ ስደውል ስልክሽም አይሰራም እቤት ስመጣ ሰራተኛዋ ነች የነገረችኝ ብላ ባዩሽም ለሜላት ትላታለች። ሜላትም እሺ እነሱስ ይሁን እሺ መስፍን እንዴት አልነገረሽም ብላ ሜላትም ለባዩሽ ትላታለች። እሱን ታዩ እሱስ ቢሆን መቼ ከልጆቹ ተለየ ብላ ባዩሽም ለሜላት ትላታለች። እረ እንደዛ አልነበረም ብላ ሜላትም ለባዩሽ ትላታለች። ብቻ ዋናው ነገር አንቺ ደህና መሆንሽ ብላ ባዩሽም ትላታለች። እኔንማ ተይው ማን ከሰው ቆጥሮኝ ብላ ባዩሽም ለሜላት ትላታለች። በቃ ተደናግጠው ነው መሆን ያለበት እና አትፍረጅባቸው ብላ ሜላትም ለባዩሽ ታስረዳታለች። እሺ እሱን ታየው ግን አንቺ እንዴት ነሽ ብላ ባዩሽም ሜላትን ትጠይቃታለች። እኔ አሁን በጣም ደህና ነኝ፣ ግን እኔ አሁን ግራ ያጋባኝ የመርሳቱ ነገር ነው ብላ ሜላትም ለባዩሽ ትላታለች። ቆይ ሐኪሞቹ ግን እውነታቸው ነው ወይስ ተሳስተው ነው ብላ ባዩሽም ለሜላት ትጠይቃታለች። እኔ ነገሩ ምንም ነገር አልገባኝም፣ ቤተሰቡ ሁሉ የሚያወራው ራሴ ቤት ሳይሆን የገባሁት ሌላ ሰው ቤት የገባው ነው የሚመስለኝ ብላ ሜላትም ለባዩሽ ትላታለች። ባዩሽም በይ አምላክ አለ ሁሉም ነገር ይስተካከላል፣ ዋናው ነገር መዳንሽ ነው ብላ ባዩሽም ለሜላት ትላታለች። እስኪ ተስፋ አደርጋለሁ ብላ ሜላትም ለባዩሽ ትላታለች። ሜላትም እየሳቀች አሁን እኮ ደህና ነሽ ብላ ትላታለች ማለት ነው ስታስመስል። አይገርምም? ትስቅባታለች እዛው ከጎኗ ቁጭ ብላ ማለት ነው። ሜላት እያወራችላት እሷ ትስቃለች። ደግሞ ጉዳያችሁ ልኝ የተምቹን አበላል ብቻ ተምቹ እንዴት እንደሚበላው ማለት ነው። ጉርሻውን አንዱን እንጀራ ሁለቱን እንጀራ ጠቀለለው ከአጎቱ ጋር ቁጭ ብሎ አጎቱ ሳይበላ እሱ የትሪውን እንጀራ ጠቅሎ ጨረሰው ማለት ነው። እና አሁን ከእንግዲህ በኋላ ምንም ነገር እንዳትለኝ ብሎ ይለዋል። የሆነ ነገር ልልህ ነው ብሎ ተምቹ በሚጠይቀው ሰዓት አሁን በዚህ ሰዓት መጠጥ ብቻ እንዳትለኝ ብሎ ተምቹም ይለዋል። አሁን ያኔ ስታወራኝ የምግብን ነገር በእኔ ጣለው ብለኸኛል ነበር እንዴ ብሎ ተምቹም ላጎቱ ይለዋል። አጎቱም አዎ ብዬህ ነበረ ብሎ ያስረዳዋል። እንግዲህ ተምቹ የእሱ የርግብን ነገር ነው ሲበላም ሲተኛም የሚያስበው ማለት ነው። እና ካዲያ እኔ ምን ላድርግልህ ብሎ አጎቱም ለተምቹ ይለዋል። እና ካዲያ በእኔ ጣለው ብለሃል ነበር እና አሁንም ካዲያ በአንተ ነው የጣልኩት ብሎ ተምቹም ላጎቱ ያስረዳዋል። እባክህን ፈልጋት ስልኳ አይሰራ ምንም ነገር ብደውልም ስልኳ አልሰራ አለኝ የትም ብለህ እባክህን ፈልግልኝ ብሎ ተምቹም ላጎቱ ያስረዳዋል። ከተማውን ከኔ የበለጠ አንተ በደንብ ታውቀዋለህ አይደለ ብሎ አጎቱም ተምቹን ይጠይቀዋል። እርሷ እንደሆን ይሄኔ አንዱ ጋር ተደብቃለች ብሎ ተምቹም ላጎቱ ያስረዳዋል። አሁን ተረጋጋ የትም ብለህ እናፈላልጋታለን ብሎ ተምቹን አጎቱም ያረጋጋዋል። ልመንህ ብሎ አጎቱን ይጠይቀዋል። አዎ የቻልነውን ነገር እናደርጋለን ብሎ አጎቱም ተምቹን ያስረዳዋል ማለት ነው። ተምቹ ወሬውን እያወራለት ልቡ ያለው ምግቡ ላይ ነው ማለት ነው። እና አሁንም እስቲ ምግብን ጨምር እያለ ይለዋል። አሁን በዚህ ላይ ደግሞ አሁንም ሶስተኛ እያለው እንግዲህ አጎቱ ያሾፍበታል ማለት ነው። እናም መስፍኔ ሳሎን ቁጭ ብሎ እያለ ባዩሽ ከሜላት ጋር ተጫወተች፣ ጨረሰች፣ አስመሰለች። ወደ ሳሎን ወደ መስፍኔ ጋር ታመራለች ማለት ነው። እናም እንግዲህ ሜላት ተኛች ብሎ መስፍኔ ይጠይቃታል። አይ አልተኛችም ትንሽ እረፍት ታድርግ ብዬ ጥያት ወጣው ብላ ባዩሽም ለሜላት ትመልስለታለች። ለመስፍኔ ትመልስለታለች። መስፍኔም አይ ጥሩ አድርገሻል ብሎ ይላታል ማለት ነው።
እኔ ምልህ መስፍኔ፣ ሜላት ግን ምንም ነገር ማስታወስ አትችልም ያሉት እውነታቸውን ነው እንዴ ብላ መስፍኔን ትጠይቀዋለች። አዎ እውነታቸውን ነው አሉ እንግዲህ ብሎ እሱም ለባዩሽ ይመልስላታል። እንዴ አሉ ማለት ምን ማለት ነው? አንተ ግን አላረጋገጥክም እንዴ ብላ ባዩሽ መስፍኔን ትጠይቀዋለች። እንደ ገባይ ከሆነ እውነታቸውን ነው፣ ምንም ነገር አታስታውስም ብሎ መስፍኔም ይመልስላታል። እና ካዲያሁን ምንድን ነው የሚደረገው ብላ ባዩሽም ለመስፍኔ ትጠይቀዋለች። መስፍኔም እስኪ እንግዲህ ዝም ብሎ ማየት ነው፣ ምን አማራጭ አለ ብሎ መስፍኔም ለባዩሽ ይመልስላታል። ባዩሽም እንግዲህ ወይ ጉድ እንደው ምን አይነት ጣጣ ነው ባካችሁ ብላ ትለዋለች ማለት ነው። የውልሽ ባዩሼ ለተወሰነ ጊዜ አሁን ሜላት ምንም ነገር መስማት አትችልም እንዳትነግሪያት ብሎ ይለዋል። ሐኪሞቹ መጥፎም ሆነ ጥሩ ዜናም ሆነ ምንም አይነት መስማት አትፈልግም የለባትም ብለው ስላሉ እና እንዳትነግሪያት ብሎ እሱም ይላታል። እሷም ለምን ብላ ትለዋለች። ድጋሜ እንዳትጎዳ ብለው ነው ያሉት ብሎ ይላታል። እኔ ምን እነግራታለሁ ብለህ ነው መስፍኔ ብላ ባዩሽም ትለዋለች። አንቺ የልብ ጓደኛዋ ነሽ፣ ስለዛ ከኛ ያጣችውን ካንቺ መፈለጎ አይቀርም ብሎ መስፍኔም ለባዩሽን ይላታል። ባዩሽም እንዴ ምን እያልከኝ ነው ብላ ትለዋለች። ስለ ሀና ማንነት ደጋግማ እየጠየቀች ነው ብሎ መስፍኔም ያስረዳታል። እንዴ ስለ ሀና ምንም ነገር አታውቅም ማለት ነው ብላ ባዩሽም መስፍኔን ትጠይቀዋለች። አዎ ሁሉንም ነገር እረስተዋለች ደግሞ ስለዚህ ስለ ሀና እርግጠኛ ነኝ አንቺን ትጠይቅሻለች ብሎ መስፍኔም ባዩሽን ይላታል። ባዩሽም እና ካዲያ ምን እንድናደርግ ነው የፈለግከው ብላ ትጠይቀዋለች። ስለ ሀና ጠየቀችሽም አልጠየቀችሽም ምንም ነገር እንዳትነግሪያት ብሎ መስፍኔ ባዩሽን ይላታል። እኔ ከእናንተ አልቀርባት ምን ብዬ እነግራታለሁ ብላ ባዩሽም ለመስፍኔ ትመልስለታለች። ይኸውልሽ ምን ሆኜ ነው ብላ ልጠይቅሽ ትችላለች። ስለ እርግብም ሆነ ምንም ነገር እንዳትነግሪያት ብሎ መስፍኔም ለባዩሽ ይላታል። ካልከኝ እሺ ዋናው የእሷ ጤንነት ነው፣ ምንም ነገር አልነግራትም ብላ ባዩሽም ለመስፍኔ ትለዋለች። መስፍኔም እሺ ስለተረዳሽኝ ግን ከልብ ነው የማመሰግነው እና አሁን እኔ ሄጄ ሜላትን አይቻልንጣ ብሎ መስፍኔም ወደ ሜላት ያመራል ማለት ነው። እሷ ትነግራታለች። አሁን አትንገሪያት ይለኛል እንዴ ደግሞ ስለ ሀና አለማወቋ እኔ ከእናንተ በላይ ለእኔ ነው የሚጠቅመው እያለች ለራሷ ታወራለች ማለት ነው። እሷ ግን ባዩሽ ግን ሁሉም ነገር ለእሷ እየተስተካከለላት ነው መንገዱ ማለት ነው። ተስተካክሎላታል፣ ሁሉም ነገር አምሮላታል። እንግዲህ ሀኒ እዚህ ጋር ምግብ እያጎረሰቻት ነው ሜላትን ምግብ እያጎረሰቻት። በቃ ሀኒ ከዚህ በላይ በቃኝ ብላ ሜላትም ትላታለች። ለራስሽ ቢ ትላታለች። እሺ እበላለሁ አንቺ እኔን እያጎረሽ እኮ ምንም ነገር አልበላሽም ብላ ሜላት ሀኒን ትላታለች። ሀኒም ሜላትም እኔ ምልሽ ሀና ብላ ሀኒን ትጠራታለች። አቤት እትዬ ብላ ትመልስላታለች። እንዴ እትዬ ነው ያልሽኝ ብላ ሜላትም ሀኒን ትጠይቃታለች። ወይ እትዬ ያልኩኝ እንዴ ብላ ሀኒን መልሳ ትላታለች። አዎ አልሽኝ እኮ ብላ ሜላትም ለሀኒ ትመልስላታለች። ውይ ይቅርታ እንደዚህ እኮ ለምዶብኝ ነው ብላ ሀኒ ሜላትን ትላታለች። ቆይ ማለት እትዬ ነበር የምትይኝ ማለት ነው ብላ ሜላትም ለሀኒ ትመልስላታለች ማለት ነው። እንግዲህ ሀኒ እንዴት ለምንድን ነው ሜላት ለምንድን ነው እትዬ ያልሽ ብላ ሀኒን ትላታለች። የዛሬ ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ። ስለነበረን ቆይታ